እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ይዘን ቀርበናል። አብራችሁን ስላላችሁ እጅግ ከልብ አድርጌ ያመሰግናለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትልልቆቹን ክለቦች የተመለከቱ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየሰማን እንገኛለን እና እነሱን መረጃዎች እያነሳሳን ነው ቆይታን የምናደርገው። እናንተም ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩ። አስተን ቪላ የአርሰናል ኢላማ የሆነውን ሞርጋን ሮጀርስን ለማቆየት በሚያደርጉት ጥረት የኤሊዮት አንደርሰንን የዝውውር ክፍያ እንደ መስፈርትነትም እንደ ቤንችማርክነት ማለት ነው እየተጠቀሙት እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። የክረምት ተጫዋቾች የዝውውር መስኮት በፕሪሚየር ሊግ ክለቦች ከፍተኛ ወጪን መታየት የጀመረ ሲሆን ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ በ116 ሚሊዮን ፓውንድ ተዘዋውሯል። ይሄ በቢቢሲ ስፖርት እና በሌሎች ሚዲያዎች የተዘገበ ዋጋ ሲሆን ቶትናም በሳንድሮ ቶናሊ እና በማቴዎስ ፈርናንዴስ ላይም ትልቅ ወጪ ሲያደርጉን ተመልክተናል። ሆኖም ግን እንደ ፉትቦል ኢንሳይደር ዘገባ የአርሰናልን የሮጀርስን የማዘወር ተስፋ እየጎዳ ያለው የኤሊዮት አንደርሰን ዝውውር ነው ብለውታል በርካቶች። ፒተር ኡርክ በፉትቦል ኢንሳይደር ፖድካስቱ ላይ ሲናገር ቪላ ለሞርጋን ሮጀርስ እስከ 130 ሚሊዮን ፓውንድ ድረስ ስለሚጠይቁ ኤሊዮት አንደርሰንን እንደ መስፈርት እየተጠቀሙበት መሆኑን ግልጽ አድርገዋል። ፒተር ኡርክ ሲናገር አስተን ቪላ እዚህ ጋር ጠንካራ አቋም ላይ ናቸው። እስከ 2031 ድረስ ኮንትራት ስላለው በራሳቸው ውል ላይ ብቻ ነው እንግዲህ የሚለቁት። ሮጀርስ እንዲሄድ ለማሰብ እንኳን 130 ሚሊዮን ፓውንድ አካባቢ ክፍያን እየጠየቁ እንደሆነ ነው የተነገረው። በዚህ ክረምት እንደ ኤሊዮት አንደርሰን ባሉ ተጫዋቾች ላይ የወጣው ከፍተኛ ክፍያ መስፈርትነትም እየተነሳ ነው። ቴሌግራፍ የተባለው የመረጃ ምንጭ ቀደም ብሎ እንደዘገበው ቪላ ለሮጀርስ እስከ 130 ሚሊዮን ፓውንድ ሊጠይቁ እንደሚችሉ፣ ይሄ እብድ ሊመስል የሚችል አይነት ገንዘብም ሊሆን እንደሚችል ቢነገርም አርሰናል ቢከፍለው ለማይችለው እንግዲህ ሊከፍል የማይችለው ወይም ደግሞ ሊስማማበት የማይችል አይነት ገንዘብ በላይ እንደሆነ እየተነገረ ነው። ሆኖም ግን እንደ ኤሊዮት አንደርሰን እና ሳንድሮ ቶናሊ ያሉ ተጫዋቾች 100 ሚሊዮን ፓውንድ እና ከዚያ በላይ ዋጋ ካላቸው እንደ ሮጀርስ ያለ ተስፈኛ ተጫዋችም በዚያ ደረጃ መነገሩ ፍትሐዊ ግን ሊሆን ይችላል። የእንግሊዝ ብሔራዊ ቡድን ተጫዋች በአሁኑ ሰዓት በዓለም ዋንጫ ላይ የሚገኝ ሲሆን ይህ የዝውውር ጉዳይ መፍትሄ እንዲያገኝም መዘግየቱን ሊያስተካክል ይችላል ተብሏል። ምንም እንኳን የአርሰናል ደጋፊዎች በዚህ ክረምት ወደ ኤምሬትስ ስቴዲየም የመምጣት እድል እንደሚኖር ተስፋ የሚያደርጉ ቢሆንም ሚኬል አርቴታ በግራ መስመር ላይ ከጋብሪኤል ማርቲኔሊና ከሊያንድሮ ትሮሳርድ የተሻለ ተጫዋችም ያስፈልጋቸዋል። እርግጥ ነው ትሮሳርድ ወደ ቤሺክታሽ ለመዘዋወር መቃረቡ ይታወቃል። ይህም እንግዲህ መጀመሪያ እንደተዘገበው ከሆነ በኋላ ላይም አትሌቲክ እንዳረጋገጠው ከሆነ አርሰናሎች ሞርጋን ሮጀርስ ላይ ትልቅ እንቅስቃሴዎችን ያደርጋሉ። ነገር ግን የቪላ የዋጋ ጥያቄ ግን በጣም ከባድ ሊሆን እንደሚችል የሚያሳዩ መረጃዎች እንዳሉ ነው ዘገባዎቹም የጠቀሙት። የቶተንሃም የክረምት መልሶ ግንባታ ወደ ሌላ አስደሳች ምዕራፍ ሊሸጋገር ይችላል። ራፋኤል ሊያኦ፣ ሳቪኒሆ እና አንቶኒዮ ኑሳ ሁሉም እንደ አጥቂ ኢላማዎች እየታሰቡ እንደሆነ የተናገረው። በኤክስ ላይ በወጣ መረጃ መሰረት ስፐርስ አዲስ የክንፍ አጥቂ አማራጮችን መመርመሩን ሲቀጥል ለራፋኤል ሊያኦ ወኪሎች ጋርም በቅርቡ አዎንታዊ ንግግሮችን አድርገዋል። የኤሲ ሚላኑ ኮከብን በዝርዝር ውስጥ ጎልቶ የሚታይ ስም ነው። ነገር ግን የማንቸስተር ሲቲ የክንፍ ተጫዋች ሳቪኒሆና የኖርዌይ ኢንተርናሽናል አንቶኒዮ ኑሳ በምስሉ ውስጥም እንዳሉን የተነገረው። ቶተናም ቀደም ሲል በገበያ ውስጥ በጣም ከተጠመዱ የፕሪሚየር ሊግ ክለቦችም አንደኛው ሆኗል። የሮቤርቶ ዲዘርቢ ቡድን በመከላከልና በመሃል ሜዳ ላይ በከፍተኛ ሁኔታ ተጠናክሯል። እናም ቀጣዩ ግልጽ ቅድሚያ የሚሰጠው ነገርም በመጨረሻም የሜዳ ክፍል ላይ ተጨማሪ ፍላጎትን፣ ችሎታንና ውጤትን ማከል እንደሆነ የሚያሳዩ ነገሮች አሉ።
ራፋኤል ሊያው የርዕሰ ዜና የሚሆን ፈራሚ ይሆናል። የፖርቱጋላዊው የክም ተጫዋች የቶተናምን ማጥቃት ወዲያውኑ ለማንሳትም ልምድ፣ ጉልበትና የኮከብነት ጥራት አለው። ቲም ቶክ እንደዘገበው ስፐርስ በኤሲ ሚላን አጥቂ ላይ ፍላጎት ማሳየታቸውን፣ የቲኤንቲ ስፖርት ደግሞ ሚላን በ60 ሚሊዮን ዩሮ የሚገመት ስምምነት ላይ ለመደራደርም ክፍት ሊሆኑ እንደሚችሉ ነው የሚናገረው። ሳቪኒሆ የተለየ አይነት እንቅስቃሴ ይሆናል። ቶተናም ባለፈው ዓመት ገፍቶበት ነበር። እናም ደግሞ የእሱ የፈጠራ የድሪብሊንግና የፕሪሚየር ሊግ ልምድም ለዲዘርቢ ስልትም ይስማማል ተብሎ ይታሰባል። ኑሳ ደግሞ ለረጅም ጊዜ የሚቆይ ፕሮጀክት ነው የሚሆነው። ነገር ግን ቀጥተኛ ሩጫው በፊተኛው መስመር ላይ የመጫወት ችሎታው አስደሳች አማራጭ ያደርገዋል ተብሎ ይጠበቃል። ቶተንሃም ከዚህ ዝርዝር ራፋኤል ሊያው የመጀመሪያ ምርጫቸው ማድረግ ይኖርባቸዋል። ሳቪኒሆና ኑሳ አስደሳች ናቸው። ነገር ግን ሊያው የማጥቃት መስመሩን ደረጃ ወዲያውኑ ሊለውጥ እንደሚችል በርካቶች ይገምታሉ። ስፐርስ ጥልቀትን ብቻ ሳይሆን የሚያስፈልገው ተከላካዮችን ማለፍ የሚችል ኳሱን ደግሞ በረጅም ርቀትን መሸከምና ድሪብል ማድረግ የሚችል በተጨናነቁ ቦታዎች ላይም አደጋዎችን መፍጠር የሚችል አይነት የክም ተጫዋች ይፈልጋሉ። ራፋኤል ሊያውም ደግሞ ያንን ማድረግ እንደሚችል ይታመናል። ስለዚህም በእርግጥ ወጥነት ይጎለዋል ተብሎ ቢታመንም ሚላን ውስጥ ግን በየሳምንቱ እንደዚህ አይነት ነገሮችን ማድረግ አልቻለም። ደሞዙ ምናልባትም ከፍተኛ ሊሆን ይችላል። ነገር ግን በሮቤርቶ ዲዘርቢ ስር በትልቁ ሊለወጥ የሚችል አይነት ተጫዋች ተደርጎ ይቆጠራል። አዎንታዊ ንግግሮች እውነተኛ ከሆኑና ሚላን ለመደራደር ፍቃደኛ ከሆነ ቶትናም ጠንክሮ መግፋት አለበት። የሚያጥቂ መልሶ ግንባታቸውን የሚያጠናቅቅ አይነት የመግለጫ ፊርማ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ኒውካስል ዩናይትዶች የፍራይበርጉን አማካይ ዮሃን ማንዛንቤን በዓለም ዋንጫው ለስዊዘርላንድ ባሳየው አስደናቂ ብቃቱ ምክንያት በክረምቱ ኢላማ ውስጥ አስገብተው ከአስደሳች ስሞች መካከልም አንደኛው አድርገው አስፈርመውታል። እንደ ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ኒውካስል የ20 ዓመቱን ተጫዋች በጣም አድንቀውታል። እንግዲህ ስለሚቻልበት ስምምነትም ቁልፍ የፋይናንስ ዝርዝሮችን ቀድመውኑ አነጋግረው ነው ውሳኔውን ያሳለፉት። ሆኖም አሁንም ግን የተለያዩ ነገሮች ይኖራሉ ተብሎ ይታሰባል። ሌሎች ዝውውሮችንም ማድረጋቸው አይቀሬ ነው። ፍራይበርግ ግን ማንዛንቤን በዓለም ዋንጫ ባሳየው ግሩም ብቃት ምክንያት ከፍተኛ ዋጋዎችን እንደጠየቀ ተነግሮ ነበር። ያ ዋጋ ደግሞ የእሱ አቅምና ከበርካታ የአውሮፓ ምርጥ ክለቦች እየጨመረ የመጣውን ፍላጎትም የሚያንጸባርቅ አይነት ዋጋን ጠይቀው እንደነበር ተነግሯል። በተጨማሪም ማንዛንቤ እስከ 2030 ድረስም ኮንትራት እንደነበረውና ምንም አይነት የመውጫ አንቀጽ ደግሞ ወይም ደግሞ ሪሊዝ ክሎዝ የምንለው እንደሌለው ተዘግቦ ነበር። ይህም ፍራይበርግ በጠንካራ የድርድር ቦታ ላይ እንዲቀመጡ አድርጓቸው ነበር። ነገር ግን በ50 ሚሊዮን ፓውንድ ዝውውሩ እንደተፈጸመ ይፋ ተደርጓል። የኤዲሃው ቡድን አማካይ ክፍላቸውን ለመቅረጽ እየፈለጉ ነው። በተለይም ሳንድሮ ቶናሊ ወደ ቶተናም በማቅናቱና ብሩኖ ጊማሬሽም ከአርሰናል ጋር መቃረቡን ተከትሎ በጀርመን በፍራይበርግ አስደምሟል። አሁን ደግሞ ያንን በራስ መተማመን በስዊዘርላንድ በዓለም ዋንጫው ላይ እያሳየ ነው። በቡንደስሊጋ የወጡ መረጃዎች እንደሚያሳዩት እሱን ለሀገሩ እየጨመረ የመጣን አስፈላጊ ተጫዋች እንደሆነ ይገልጸዋል። የዓለም ዋንጫ ብቃቱም መገለጫውን በፍጥነትም ከፍ ያደረገለት እንደሆነ ነው በርካቶች የሚያነሱት። ለኒውካስል ያለው ተግዳሮት ጊዜው ብቻ እንደሆነ ይነገራል። ስዊዘርላንድ በውድድሩ እንግዲህ አሁንም እየቆየች እንደሆነ ይታወቃል። በቀጣይ ከአርጀንቲና ጋር ጨዋታ እንደምታደርግ ይታወቃል ዛሬ ሌሊት ላይ እና እንግዲህ ከዛ በፊት ግን ሙሉ ለሙሉ ይፋ ይደረጋል ተብሎ ባይጠበቅም አሁን ግን ስምምነቱ ሙሉ ለሙሉ እንዳጠናቀቁ ነው ይፋ የተደረገው። እሱ ወጣት ነው፣ በጣም አትሌቲክ ነው፣ በቴክኒክ በጣም የበሰለ ነው። እናም የተለያዩ የአማካኝ ሚናዎችንም ለመጫወት የሚያስችል ሁለገብ አይነት ተጫዋች ነው። ያ መገለጫም ለኒውካስል ዩናይትድ የኃይልና የወደፊት እሴትንም ይጨምርለታል ተብሎ ይታሰባል። እንግዲህ ክፍያው ለ20 ዓመት ወጣት 60 ሚሊዮን ዩሮ መክፈልም ትልቅ ጫና ሊኖረው እንደሚችል ቢነገርም ኒውካስል ዩናይትድ ግን አሁን ፊርማውን ወደ ማጠናቀቁ እንደሄደ ነው የመረጃ ምንጩ ይፋ ያደረገው። ሊቨርፑል ሌላ የክንፍ አጥቂ ፍለጋም እያማተሩ ነው። ሴሜርቪልም እንግዲህ ሊያስቡት የሚችሉት አይነት አማራጭ ተደርጓል። የዌስትሃም ዩናይትድ የግብ ተጫዋች የክረምቱ የዝውውር መስኮት በብዛት ከተነሱ ስሞች አንደኛው ነው። ሆላንዳዊ አጥቂ አስደናቂ የውድድር ዘመንን ካሳለፈና በ2026 የዓለም ዋንጫም ጠንካራ ብቃትን ካሳየ በኋላ ፍላጎትን የሳበ ሲሆን ዌስትሃም ዩናይትድ ደግሞ አሁን ላይ በ50 ሚሊዮን ፓውንድ ገደማ ዋጋ ለጥፈውበታል። ያ የመጠየቂያ ዋጋ አስፈላጊ ነው፣ ምክንያቱም ሀመርስ ዌስትሃም ዩናይትዶች ከሆኑት በጣም አስደሳች ተጫዋቾቻቸው መካከል አንዱን በውድ ዋጋ እንደሚለቁት አይጠበቅም። ወደ ሻምፒዮንሺፕ ቢወርዱም ዘጋርዲያን እንደዘገበው ፉልሃም ከቼልሲና ከማንቸስተር ዩናይትድ ጋር በመሆን ለሴሜርቪል በሚያደርገው ሩጫ ላይ ተቀላቅለዋል።
ቲም ቶክ እንደተናገረው ከሆነ ደግሞ ዩናይትድ ተጨባጭ ፍላጎት እንዳለው ነው የሚናገረው። ስለዚህም ለወኪሎች ቅርብ የሆኑ የመረጃ ምንጮች ለከቼንድ ኦፍሳይድ እንደገለጹት ሊቨርፑል በዓለም ዋንጫው ላይ ላስደነቀው የክም ተጫዋች ከባድ እርምጃን ይወስዳሉ ተብሎ ይታሰባል። ከሊቨርፑል አንጻር ሴሜርቪልን ለመረዳት ቀላል ይሆናል። እሱ ፈጣን ነው፣ ቀጥተኛና በተከላካዮች ላይም በግራም በኩል በቀኝም በኩል የማጥቃት ለመሰንዘርም በጣም ጥሩ ተጫዋች እንደሆነ ይነገራል። ይህም ለአንዶኒ ኢራኦላም በመጨረሻው የሜዳ ክፍል ላይ ተጨማሪ አማራጮች እንዲኖራቸውም ያደርጋል ተብሎ ነው የሚታሰበው። ሊቨርፑል ከብራድሌይ ባርኮላ እና ከፔድሮ ኔቶ ጨምሮ ከበርካታ የክም ተጫዋቾች ጋር ስሙ እየተነሳ ነው። ነገር ግን ዋጋው ከቀነሰ ሴሜርቪል የበለጠ ምክንያታዊ በፕሪምየር ሊግ ላይም የተመሰረተ አማራጭ ሊሆን እንደሚችል ይነገራል። የዌስትሃም ዩናይትድም አቋም 50 ሚሊዮን ፓውንድ አካባቢ ነው። ምንም እንኳን አንዳንድ ዘገባዎች መውረዱ በመጨረሻም ከ30 ሚሊዮን እስከ 40 ሚሊዮን ፓውንድ አካባቢ ባለው ክልል ውስጥ ቅናሾችን እያሰቡ እንደሆነ ቢጠቁሙ ማንቸስተር ዩናይትድ በአማካይ ላይ የበለጠ ትኩረት ካደረጉና አርሰናል፣ ቼልሲ እና ቶትንሃም አሁንም ሁኔታቸውን እየተከታተሉ ከሆነ ሊቨርፑል ሩጫው ከመጨናነቁ በፊትም በብልህነት ለመንቀሳቀስም ሙከራዎች ያደርጋሉ ተብሎ ነው የሚታሰበው። ሊቨርፑሎች ለሚፈልገው የክም ተጫዋች ከመጠን በላይ መክፈል የለባቸውም። ሴሜርቪል ለሊቨርፑል በጣም ጥሩ ተስማሚ ይሆናል፣ ነገር ግን በትክክለኛ ዋጋ ብቻ ከተገኘ። የአንዶኒ ኢራኦላም ስልትም ለዚህ ተጫዋች በጣም ከፍ ያለ የመስማማት እድሎች ይኖሩታል ተብሎ ይታሰባል። በራስ መተማመን አለው። በእንግሊዝ እግር ኳስ በደንብ ጠንቅቆ የሚያውቀው ነው። ስጋቱ ምናልባት ወጥነት ነው። ሴሜርቪል ተሰጥኦ አለው፣ ነገር ግን 50 ሚሊዮን ፓውንድ አሁን ላይ ሌላ ደረጃ ላይ መድረስ ከሚጠበቅበት የክም ተጫዋች ከባድ ክፍያ እንደሆነ ይነገራል። ሊቨርፑል ተቀናቃኞች እንግዲህ ስለከበቡት ብቻ የዌስትሃምን ሙሉ የመጠየቅ ዋጋ መክፈል የለበትም ተብሎ ይታመናል። ስምምነቱ ከ35 ሚሊዮን እስከ 40 ሚሊዮን ፓውንድ አካባቢ ሊደረግ የሚችል ከሆነ እጅግ በጣም ማራኪ ሆኖ መታየት ይጀምራል ተብሎ ይጠበቃል። በ50 ሚሊዮን ፓውንድ ሊቨርፑል ዌስትሃምን አቋማቸውን እስኪያለሰልሱ ድረስም ሊቨርፑል ሊጠብቅ ይችላል። ሊቨርፑል 43 ሚሊዮን ፓውንድ ለሚያወጣም ልዩ የአማካይ ስፍራ ተጫዋችም እንዲሁ ፉክክር እንደሚገጥመው የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። እንደ ማንቸስተር ዩናይትድ እና ፉልሃም ካሉ ክለቦች ጎን ለጎን ቼልሲ የዌስትሃም ዩናይትዱንም የክንፍ መስመር ተጫዋች ሴሜርቪል ላይም ፍላጎት ያለው ሌላኛው ክለብ ሆኗል። ሰማያዊዎቹ ቼልሲዎች ከዌስትሃም ዩናይትድ ጋር በዚህ ሊከሰት ስለሚችል ስምምነት ቀድሞውኑ የተወሰነ ግንኙነት አድርገዋል። ይህም ደግሞ እንደ መደበኛ ድርድር አካል ተቃራኒ አቅጣጫን ሊንቀሳቀሱ ስለሚችሉ ተጫዋቾችም መነጋገሪያ ሆኗል። ይህ እንደ ሳይመን ፊሊፕስ ገለጻ ሲሆን እሱም እየጨመረ እንግዲህ እንደመጣም ሴሜርቪል በቼልሲ እየተፈለገ ያለው በአሌሃንድሮ ጋርናቾ በስታንፈርድ ብሪጅ የወደፊት እጣ ፈንታ ላይም አንዳንድ ጥርጣሬዎች በመኖራቸው ነው። የአርጀንቲና ኢንተርናሽናል ተጫዋች ከማንቸስተር ዩናይትድ ወደ ቼልሲ የተቀላቀለው ከአንድ ዓመት በፊት ብቻ ነበር። ነገር ግን በምዕራብ ለንደኑ ክለብ በመጀመሪያ የውድድር ዘመኑ ተቸግሯል። እናም ለረጅም ጊዜ ደግሞ ላይቆይ እንደሚችል ነው እየተገለጸ የሚገኘው። ቼልሲ በዚህ ባለቤትነት ስርም ብዙ ተጫዋቾችን እንዲሁ እንግዲህ ፈልገዋል፣ ለውጠዋልም ጭምር። ስለዚህም ምናልባትም ብዙዎች እንደሚጠብቁት አይነት እድገትን ያላሳዩት ትልቁ ምክንያትም ያ ሊሆን እንደሚችል ተነግሯል። በተመሳሳይ ጊዜ ግን ጋርናቾን መጠበቅ የሚያስቆጭ አይመስልም። ምክንያቱም በማንቸስተር ዩናይትድ ተጫዋችነት ጊዜው በተለይም አስደናቂ አልነበረም እና ፊርማውም ከጅምሩ ለቼልሲ ደጋፊዎች ዘንድም ተወዳጅነት የሌለው ዝውውር ነበር። ሴሜርቪል በእርግጠኝነት ማሻሻያ ይሆናል። እናም ደግሞ እንዲሁ ባለፈው ክረምትም ስለነበሩት ፊርማዎችም አንዱ የሆነውና ብዙም ተጽዕኖ መፍጠር ያልቻለው ጄሚ ባይኖ ጌቴንስ ላይም እሱንም ለማሻሻል ይሆናል ተብሎ ይታሰባል። ይህ ሁሉ ከተባለ በኋላም ሴሜርቪል ወደ ኦልትራፎርድ የመሄድ እድልን ካገኘ በእርግጠኝነት አሁን ባለው ሁኔታ ከቼልሲ ይልቅ ዩናይትድን ምርጫው ሊያደርግ ይችላል። ሆላንዳዊው ተጫዋች ከማንቸስተር ዩናይትድ ጋር የቻምፒየንስ ሊግ እግር ኳስን ለመጫወት እድሉን ያገኛል። ከቅርብ ጊዜ ችግሮችም የነበሩባቸው ክለቦች ቢሆንም እንኳን በዚህ ሰዓት ግን ከቼልሲ የበለጠ የተረጋጉ ይመስላሉ። ከሴሜርቪል ጋር በትክክል ምን እንደሚፈጠር ገና መታየት ያለበት ነው። ነገር ግን ዌስትሃም ዩናይትድ ከወረደ በኋላ በቅርቡ በዝውውር ጉዳዮች ላይ በትልቁ እንደሚንቀሳቀስም ይጠበቃል። የማንቸስተር ሲቲው ተከላካይ ሩበን ዲያስ በክለቡ የሚያስደንቅ ሁኔታ እንደሚለቅ ተያይዞ ተነስቷል። የ29 ዓመቱ የፖርቱጋል ኢንተርናሽናል ተጫዋች ማንቸስተር ሲቲን ከተቀላቀለበት ጊዜ አንስቶ አስደናቂ ነበር። ለክለቡና ለሀገሩም ቁልፍ ተጫዋች ነው። እንግዲህ እንደ መረጃ ምንጮቹ ዘገባ ከሆነ አርሰናልና ቼልሲ ተጫዋቹን ለማስፈረምም ፍላጎት አላቸው። እናም ስለ 29 ዓመቱ ተጫዋችም ጥያቄ አቅርበዋል። ሆኖም ግን ማንቸስተር ሲቲ መልቀቁን ለመፍቀድም ፍቃደኛ አይደለም። እናም ማንኛውም ሊፈጠር የሚችል መውጫም ለመዝጋት ተዘጋጅቷል። እንደ ሪያል ማድሪድ እና ባርሴሎና ያሉ ክለቦችም ሁኔታውን እየተከታተሉ ነው። ዲያስ በፕሪሚየር ሊጉ ካሉ ምርጥ ተከላካዮች አንደኛው ነው። እናም በዓለም ላይ ካሉ አብዛኞቹ ቡድኖችም እንደሚያሻሽል ምንም ጥርጥር የለውም።
ትልቅ ተጫዋችም ተደርጎ ይወሰዳል። አርሰናል ቀድሞውኑ የዓለም አቀፍ ደረጃውን የጠበቀ የመከላከል ክፍል እንዳለው ይታወቃል። ነገር ግን ለቡድኑ ተጨማሪ ጥልቀት ለመጨመር የሚፈልጉ ከሆነ አማራጭ ሊሆን ይችላል። ነገር ግን ማንቸስተር ሲቲ ለተቀናቃኝ ክለብ አሳልፎ የመስጠቱ እድል በጣም ጠባብ ሊሆን እንደሚችል ነው የሚነገረው። ቸልሲም በመከላከሉ ረገድ በጣም ተጋላጭ ነው። እናም በጠንካራ ሁኔታ ለመመለስ በተከላካይ ረገድ መሻሻል ያስፈልጋቸዋል። አዲስ የተሾመው አሰልጣኝም ቻቪ አሎንዞ የመሪነት ባህሪ ያለው ኳስን የሚጫወት ተከላካይ ለማምጣት እየፈለገ ነው። የ29 ዓመቱ የማንቸስተር ሲቲ ኮከብ ለእነሱ ተስማሚ ሊሆን ይችላል። ዲያዝ ከማንቸስተር ሲቲ ቁልፍ ተጫዋቾች ሆኖ ቆይቷል። እናም ከእነሱ ጋርም በቋሚነት ዋንጫዎችን አሸንፏል። ክለቡን ለቆ በቼልሲ በሽግግር ላይ ያለ ፕሮጀክት ውስጥ ለመቀላቀል ምንም አይነት ምክንያት ይኖረዋል ተብሎ አይጠበቅም። ከበርካታ ክለቦች ፍላጎት ቢኖርም የፖርቱጋሉ ኢንተርናሽናል ተጫዋች ለወደፊት በማንቸስተር ሲቲ የሚቆይበት እድል ነው ይሰፋል ተብሎ እንደሚጠበቅ የመረጃ ምንጩ እያነሳ እንደሚገኝ ዘገባው የጠቆመው። ቸልሲም ካሪም ኩሊባሊን ከቨርደር ብሬመን ለማስፈረም ፍላጎት አለው። እንደ ማንቸስተር ዩናይትድ ካሉ ክለቦችም ፉክክር ይገጥመዋል ተብሏል። ከቲም ቶክ ዘገባ እንደሚያመለክተው ቸልሲ የ19 ዓመቱን ተጫዋች እድገት እየተከታተለ ነው። እናም እሱ ትልቅ ጥቅም ያለው ጥራት ያለው የረጅም ጊዜ ግዢ ሊሆን እንደሚችል ያምናሉ። ዘገባው አክሎም ቸልሲ ተጫዋቹን ለማስፈረም ቀድሞውኑ ወደ ድርድር እንደገቡ ይነገራል። እናም እሱ ከ40 እስከ 50 ሚሊዮን ዩሮ ወይም ከ40 እስከ 43 ሚሊዮን ፓውንድ ሊያወጣ ይችላል። ጀርመናዊው ብሩህ የወደፊት ተስፋ ያለው ተሰጥኦ ነው። እናም በረጅም ጊዜ ውስጥም ኢንቨስትመንቱን ሊያጸድቅ ይችላል። ቻቪ አሎንዞ ለቡድኑ የመከላከል ጥራትን ለመጨመር እየፈለጉ ነው። እናም የ19 ዓመቱን ወጣትም በእንግሊዝ እግር ኳስም ለማሳካት የሚፈልገው ነገር እንዳለውም ያምናሉ። ይህ በእንዲህ እንዳለ ማንቸስተር ዩናይትድ በመከላከል ክፍል ውስጥም የበለጠ ጥልቀትን ሊጠቀም ይችላል። እናም የ19 ዓመቱ ወጣትም ለሃሪ ማጓየር ጠንካራ የረጅም ጊዜ ምትክም ሊሆን ይችላል። ሁለቱም የፕሪሚየር ሊግ ክለቦች ለተከላካዩ የሚጠየቀውን ዋጋ ለመክፈልም የገንዘብ አቅም አላቸው። እናም ሁኔታው እንዴት እንደሚዳበርም መታየት ያለበት ጉዳይ ይሆናል ተብሎ ይታሰባል። በፕሪሚየር ሊጉ የመጫወት እድል ለወጣቱ ተከላካይ አስደሳች ሊሆን ይችላል። ነገር ግን የሚቀጥለው መዳረሻን በጥንቃቄ መምረጥ አለበት። በመደበኛነት የሚጫወትበትን ክለብ መቀላቀል አለበት። በትልልቅ ክለብ ውስጥም በቤንች ላይ መቀመጥ አሁን ባለው እድገቱ ላይ ጎጂ ይሆናል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ቨርደር ብሬመን ተከላካዩን ለሌላ የውድድር ዘመን ማቆየት ስለሚፈልጉ ወይም ደግሞ በዚህ ክረምት በሚፈጠር ማንኛውም እንቅስቃሴ ውስጥም ተመልሶ በውሰት እንዲቆይ የሚል አንቀጽ ማካተትም እንደሚፈልጉ ወሬዎች ነበሩ። ፍላጎት ያላቸው ወገኖችም ያንን ሁኔታ ለመቀበል ፍቃደኛ መሆናቸውን መታየት ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ ቻናል ለዛሬ ያዝንላችሁ የተለያዩ የዝውውር ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ከኛ ጋርም ቆይታን ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።